ጋውያን እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ማርያም አሁን ከመሸ ማለት ነው። አሁን ከመሸ በቃ አይደለ አላቅም እኔ እንጃ ቪዲዮ ስራ ስለነበርኩ ቪዲዮ አሁን ነው ያየሁኝና ማለት ነው። እንደው አንቺ ልጅ በተከታታይ ቪዲዮ እየለቀቅሽ ነው በሰላም ነው እንዳትሉኝ እውነት አይቼ ማለፍ ስለማልፈልግና ደስ ስለማይለኝ ማለት ነው። ምንድነው ልላችሁ የነበረ የሰው ልጅ አብሮ መብላት አብሮ መጠጣት ቀላል ነው ብዬ አላስብም። አብሮ ብዙ ነገሮችን ማሳለፍ አብሮ መብላትን መጠጣትን እኔ እንጃ በስማ በዚህ ልክ የሰው ልጅ የሰውን ህይወት ለመበጥበጥ ቆርጦ የተነሳ ሰው እኔ አላቅም። አንተ ወንድም ማለት ሙዬ ነው ሙዬም ትባል አላቅህ በእርግጥ አጣቀኝም ማለት ነው። ግን በዚህ ልክ የናሁምን ህይወት ለመበጥበጥ ቆርጣ የተነሳበት ምክንያት ምንድነው? አባታል እስኪ ነገረኝ። እስኪ ለወዴሱ ማለት ለዩቱ ተከታታይ ራሱ ግልጽ አድርግላቸው እስኪ። ምን አረገችህ ይች ልጅ? ምንድነው የበደለህ? አብሮ መብላት አብሮ መጠጣት በዚህ ልክ አንተ ምን አይነት ቆሻሻ ሰው ነህ? አንተ ምን ክፉ ነህ? እውነት በጣም ነው እኔ እንጃ አፈርኩብህ። በጣም ነው ያሳፈርከኝ። እውነት በጣም ነው እኔ እንጃ እንዴ ኢትዮጵያ ነን እንዴ ያለን እስክል ድረስ ማለት ነው። የኛ ሀገር ነው እንዴ ኢትዮጵያ ነው እንዴ እያልኩኝ ማለት ነው። እንዴ የድፍረት ጭራሽ ሂጂና 80 ቅደጂ ወረቀቱን ቅደጂ እኔ ያልኩሽን አድርጊ ትላለህ እንዴ? ልጆቿን ያላባት እንድታሳድግልህ ለምን ትፈቅዳለህ? ምን አደረገችህ? እሱስ ምን አረገህ? አብሮ መብላት አብሮ መጠጣት በዚህ ልክ ያናንቃል? አብሮ መብላት መጠጣት በዚህ ልክ እንደዚህ ያናንቃል? እኔ በእውነት የሰው ልጅ መሆንህን ራሱ አሁን እየዘነጋሁ ነው። ተንበርክከ ትለምናለህ። ረብስማ መንፈስ ቅዱስ የአብርሃም ስላሴ እመብርሃን ይቅር ትበልህ። አንዴ ወለደት አምላክ ይቅር ትበልህ። እውነት ይቅር ትበልህ። ህይወት እኮ ነው። ልጆቿን አባት እንዴት ተንበርክከህ ውብዬ ለሁለት ቀን ለትንሽ ጊዜ ይስተካከላል? ምን ነው የሚስተካከል? ምንም የሚጎልብሽ ነገር የለም ትላታለህ። ተው እንጂ ነው ተልኳለህ አንተ እሱን ለማጥፋት። እርግጠኛ ነኝ እነዚህ ደም የሚገብሩት የ666 እምነቶች ነው ምናምን አሁን በሀገራችን ተሰራጭተው የለ ለነሱ ልትገብረው አስበህ ካልሆነ በስተቀር እንደዚህ አትሆን ቆርጠህ የሰው ህይወት የሰው ትዳር ለመበታተን ቆርጣህ አትነሳም በእርግጠኝነት ማለት ነው። በጣም ቆርጠህን የተነሳህ እኮ ልጁን ከትዳሩ ለመለየት ጭራሽ ደግሞ አንተ አይደብርህም እንዴ? ልጅ ያለ አባት ማደግ እንዴት እንደሚከብድ ብታውቀው ኖሮ እንደዚህ አትልም ነበር። ልጅ ያለ አባት ቢያድግ ማደጉን ብታውቅ ኖሮ ማለት ነው እንደዚህ አትልም ነበር። ከባድ ነው ይሄን ወቅ ልጅ ያለ አባት ማደጉን እንድታውቀው ከባድ ነው። እንደኔ ማለት ነው እንደኔ ልጅ ያለ አባት ሲያድግ እንዴት እንደሚከብድ ምን ብዬ ላስረዳህ? ምን ብዬ ልንገርህ? ልጅ ያለ አባት አያድግም። እሺ አባት የሌለው ሰው የሌለው አባሪ ከጀርባው ይቀራል የዱላው ስባሪ ተብሏል በሀገራችን ሲዘፈን በቀጠሮ ክልል ማለት ነው። አባት የምትመጣውን ህፃንስ እንደው አባቷን ሳታይ ልትቀር ታስባለህ? ምን አደረገችህ? እቺ አንዲት ሴት ልጆቿን ያላባት እንታሳድግ ይፈረድክባትስ? እህት የለህም? እናት የለህም? ዘመድ የለህም? ወገን የለህም? በጣም ከባድ ነው። በጣም ታስጸየፋለህ። በጣም ነው የምታስጠላው። በአብርሃም ስላሴ ስም በጣም ነው ያስጠላኸኝ። እኔ እውነት ረበ መድኃኒዓለም ስም እኔ ማርያምን ቪዲዮውን አይቼ ማለት ነው ቅፍፍ ነው ያለኝ። ቅፍፍ ተለመኝ ትላለህ እንደምንም ብዬ ውብዬን አሳምኜ ናሁም ለቲጂ ለናሁም ታስፈልገዋለች። ኧረ እባክህ ተው እንጂ ድራማ እየሰራህብን ከሆነ ድራማ ነው በሉን። ካለያ ግን በማንም ሀገር ትዳርሽን ፍቺ 80ሽን ቅደጂ። ናሁም ለቲጂ ያስፈልጋል። ቲጂ ለናሁም ታስፈልገዋለች እኮ ነው ያልክ ደፍረህ ማለት ነው። እንዴት ነው ካፌ የመጣልህ? አሳምናታለሁ እያልክ እኮ ራሱ የመጀመሪያ ቪዲዮ ሆነ የሰራኸው መግቢያ የሰራህ ረበ ፈጣሪ ስም ረበ አብርሃም ስላሴ ስም። ኢትዮጵያ ግን እንደዚህ ወድቃለች ማለት ነው። ዘግጣለች። ልጆቿ በዚህ ልክ ተጨማልቀዋል። ልጆቿ ማለት ነው የኢትዮጵያን መሬት አፈሯን
ተራጭተን ውሃ መጠጥተን ያደግን ልጆች በዚህ ልክ የሰው ትዳር ለመበተን የሰው ህይወት ለማበላሸት ወይኔ በመድኃኒዓለም ስም ወይኔ በአብርሃሙ ስላሴ ስም በዚህ ልክ እኔ ማርያምን ከሴት ማህፀን ይወጣ እህት ያለው ወገም ያለው ሰው በዚህ ልክ ጨክኖ ፍቺ ስማሙ መንፈስ ቅዱስ ባልሽን ፍቺ አይሆንሽም። ኧረ እባክህ አንተ ነው ያጋባሃቸው። ምን ቤት ነህ አንተ 80 የምታስቀድድ ምን ስለሆንክ አይደለም። አንተ እናት አባቷ መብት የላቸውም የሷን 80 ማስቀደድ። ገብቶሃል? ህይወቷን የምታውቀው እሷና እሷ እንጂ አንተ አይደለም። እኔ በውብዬ ቤት ብሆን ማለት ነው በጥፊ አይደለም የምገላግልህ የነበረ አንስቼ ነበር በጩቤ አናትህን ገላግዬ የምጥልህ። ህይወቴን ለማበላሸት ስትመጣ ጭራሽ ከቤት ሰተት ላይ እየገባህ ባለጌ ነህ፣ አስመሳይ ነህ፣ እባብ ሰይጣን ነህ። እሺ ሰይጣን እባብ ነህ። ጭራሽ አሳምናታለሁ ለውብዬ አሳምናታለሁ። በቃ መፋታት አለባቸው። ኧረ በእናትህ 80 አንተ ደፋር ነህ። ጭራሽ ከቤቱ ገብተህ በጀርባው ተወገዋለህ። ደግሞ ወዳችኋለሁ እኮ ማርያምን ወደድካቸው እንዴ? አልቀረብህም። አንተም ብሎ ወዳጅ አንተ ወዳጅ አይደለም። አንተ ወዳጅ አይደለም። የምወዳት ልጄ ቃልዬ ትሙት። አንተ መርዝ ነህ። አንተ ባለጌ ነህ። አንተ በጣም ባለጌ ስቱፒድ ነህ። ቀፋፊ ጥፍራም ነህ። ወዳችኋል ማርያምን ወደድካቸው? ተው እንጂ ብትወዳቸውስ አስታርቀህ ልጁን ወደ ቤቱ መመለስ ስትችል 80 ካልቀደድሽ ይሄ እኮ ከተለያያችሁ ያው የተለያይታችኋል። 80 የምትቀድ ደግሞ ጭራሽ ትለያያላችሁ አንድያችሁን። ኧረ እባክህ ምንም አይጎድልብሽም እኮ ህይወቷ እኮ ነው፣ ትዳሯ እኮ ነው፣ ቤቷ እኮ ነው፣ ባሏ እኮ ነው፣ የልጆቹ አባት እኮ ነው። ትዳሯ ሲፈርስ እንዴት ነው አንድ ሴት 2 ልጆች ይዛ ትዳሯ ሲፈርስ እንዴት ነው የማትጎዳው? አንተ እንዴት ነው የምታስበው? ጭንቅላት እንዴት ነው የሚያስብ? ጭንቅላት እንዴት ነው አንደርስታንድ የሚያደርግ እንዴ? እስኪ ና ነገ ከኔ ቤት አንኳኳና ባልሽን 80 ፍቺ ለኔም ላንቺም ይጠቅማል በለኝ። አናት አባትን አበራ አፍርሽ የምሰድህ እንጂ ብዬ ራሱ ከቤት ያስገብቼ እንደዛ የማስመሰል እንባህን ስታዝረከርክብኝ ከቤት ሶፋዬን በንፍጥና በምራቅ ስታበላሽ ማለት ነው አናትህን ነበር ከ2 ገላገምሽ የምገላግልህ እንጂ ዝም ብዬ ቁም ያላዳምጥህም ነበር። እኔ ያለምን ሹመት በሆን ማለት ነው። ግን ውብዬ የዋህ ስለሆነች ተወችህ። አንተዋቸውም እንደ ለቀቅ አድርጋቸው ተዋቸው። እረፍት አድርጊ ውብዬ። አንቺም ረፊ ነፍስ ይረፍ። አባቴ ነፍሱ ያረፈውን ያንተም ነፍስ ይረፍ። ህይወቷን አታ ትዳሯን አፍርሳ ቤቷን አፍርሳ እረፍት ታረጋለች። ማርያምን አልቀረብህም። እግዚአብሔር ያበቃው ማለት ነው። እሷንም ተቆጥቶ በይ ወደ ትዳርሽ ወደ ልጆች ዳይ ብሎ ማስታረቅ ነበር የሚቻለው። አንተ ግን ይህን አላረክም። አንተ ግን ይህን አልሞከርክም። ናሆም ደግሞ ነገ ከነገ ወዲያ ጸበል ገብቶ ወደ ራሱ ተመልሶ በሀብል ያስመተትክበትን አንተ መተታም በስልክ ያስመተትክበትን መተት ተላቆ ወደ ልጆቹ ወደ ትዳሩ ወደ ሚስቱ ይመለሳል። ገባህ? አንተ ባልከው አይሆንም እንዳታስበው። ናሆም ሀትዳሩ አይለይም። እዛ ቲጂ ምትላትን ቀቅለህ 7 ጊዜ ሻይ አርጋት በላትም እንዴ? ለቲጂም ያስፈልጋል። አንተ ቆይ ምንድነው ችግርህ? ቆይ ማወቅ ነው የፈለኩኝ። ችግርህ ምንድነው? ሙዬ የምትባለው ሰውዬ እባብ ችግር ምንድነው? ከልጆቹ ጋራ ምንድነው? ከራሳቸው ውረድ እንጂ ችግር አለብህ። ራስ ይሰራል። ለኔም ላንቺም ለሙላችን የሚጠቅም ስትላዩ ነው 80 ስትቀዱ ነው ማለት ውብዬ። ይሄን ልጅ በህግ ክሰሹ። ይሄን ሙቪ የሚባል ልጅ ማለት ነው ያቺ ትጂንም ሙቪንም በህግ አሳልፈሽ ስጭ። ክሰሺ። የባልሽ የሆነ ነገር ቢሆን ተጠያቂ ከሁለትራቸው ራስ እንዳትወርጂ። ህይወትሽን ውስጥ ለውስጥ ካንቺ ጎን ነው እያለ ከዛች ጋር ውስጥ ለውስጥ እየተደዋወለ ያችን አለውሽ እያለ የራሱን ህይወት ቀመር እየቀመራልሽ ነው የመጣ። ይሄ ነገር ንቂ ውብዬ፣ ተኝተሻል። ንቂ ከእንቅልፍሽ ንቂ። ከዛ በኋላ ወደ ክፍለ ሀገርሽ እንደለመድሽ ትሄጃለሽ፣ ወደ 40 ምንጭሽ ማለት ነው። ምክንያቱም አዲስ አበባ ሊያኖሩሽ አልቻሉም። በየተራ እየመጡ ማለት ነው የሴት በቅሎ የወንድ ጋለሞታ ጋለሞታ
አንተ ትዳር የለም። አንተ ትዳርህን ፍታ 80 ቅደድ ብትልህ ውብዬ መታ እሺ ትላለህ? ያንተን ሚስት ናሁን መጥቶ ሙሄ በቃ ሚስትህን እኔ ስሟን አላቅ ታገባ አይዶን አላቅልም፣ ግን የሚስትህን ስም ጠርቶ 80ሽን መቅደድ አለብሽ ለአንቺም ለኔ የሚበጀው 80ሽን ስትቀጅ ነው አንቺም ታርፊያለሽ ስትልህ ቢልብህ ምንድነው የሚሰማህ? እንዴት እንደዚህ ትላለህ ብላ ትናገረው? በደንብ ነው የምትናገረው፣ በደንብ አንተ ቆሻሻ ማለት ነው። ልጁን እንደለቀቅ አድርገው ከህይወቱ ወጣ በል እስኪ ትንሽ ወጣ፣ እረፍት ስጣቸው። በብርሃኑ ስላሴ ስም የሰው ልጅ በዚህ ልክ ይዘግጣል? የሰው ልጅ በዚህ ልክ ይዋረዳል? ለመጀመሪያ ጊዜ ኢትዮጵያ አንደኛው ተዋናኝ አንተ ነህ። ትዳር ፍቱ የሚል ሀገራችን ሽማግሌ ሆነው የተጣላን ሲያስታርቁ፣ የታመመን ሲያስታምሙ፣ የሞተን ሲቀብሩ፣ የዳር ላይ ሲዘፍኑ ነው የምናውቅ። ኢትዮጵያ ባህላችን እንደዛ ነው እንጂ ትዳርን ፍቱ የሚል የለም። ባህላችንም ወጋችንም አይደለም። ኢትዮጵያውያን ሊለያይ ከጫፍ የደረሰን ትዳር ቤተሰብ፣ ሽማግሌ፣ የሃይማኖት አባቶች ገብተው ወደ ትዳሩ ወደ ቤቱ ነው የሚመልሱት። በሀገራችን ደንብ ባህልም ማለት ነው። ፍርድ ቤት እንኳን ሄዳ ወረቀት ብትቀድ በሽማግሌ ፍቱት ነው የሚላቸው መጀመሪያ። አንተ አይቻልም፣ ሽማግሌ አይቀርብም፣ መቀደድ አለበት ልትል ነው? ኧረ በእናትህ ቅደጂ ትለምናለህ። ደፋር ለትንሽ ጊዜ ነው። ተው እንጂ ህይወት እኮ ነው እዚህ ጋር ያለው። ልጆች እኮ ነው ያሉ። እርጉዝ እኮ ናት፣ ነገ ልትወልድ እኮ ነው። እንዴት እንዳበሳጨኝ በአብርሃሙ ስላሴ ስም ማርያምን። በቃ ቪዲዮውን አይቼ ስጨርስ ራሴን መቋቋም ነው ያቃተኝ። ጥልትን ቁቅ ነው ያለኝ። ሰው መስሎ አልታየኝ ነው አለ። የሆነ ውርዴታም ቅሌታም። አንተ ለነገሩ ጭንቅላት ትንሽ ናት እኮ ራስህ ማሰብ ራሱ አይችልም። በቂጥ ነው የምታስብ ነው? በጫማህ በእግር ጥፍር ነው እንደምታስብ? አንተ በትክክል ጭንቅላትህ እያሰበ ወይም እየሰራ አይደለም። ሌላ ውስጥ እየገባሁ ነው ከማልሆነው ነገር እየገባ የተዋዋልከው የተፈራረምከው ነገር አለ። ናሁምን ከህይወቱ ጋር ከትዳሩ ጋር አላይተህ ናሁምን ልታጠፋው ተነጋግረሃል። የተፈራረምከው አለ እና ገባል ተፈራረማ። ልጁን ግን ተወው፣ ወደ ልጆቹ ይመለስ፣ ልጆቹን ያሳድግ። ቅናት ከሆነ ደግሞ ወደ ራስ ተመለስ። ጸሎት አድርግ፣ ሂድ ዱዓ አድርግ፣ ስገድ፣ ቁርአን ቅራ። ሙስሊም ነህ አይደል? ቁርአን ቅራ። ሃይማኖትህ የማይፈቀደውን ነገር አታድርግ። የእስልምና ሃይማኖት የማንንም ትዳር አይበጠብጥም። አንተ ግን እየበጠበጥክ ነው። ሂድ ቁርአን ቅራ፣ ቁርአን ቅራ፣ ስገድ፣ ጸልይ፣ ወደ ራስህ ተመለስ። ሙሄ በሃይማኖትህ ማለት ነው። ልጁን ደግሞ ተወው፣ በሃይማኖቱ ጸበል ይሂድ፣ ወደ ራሱ ወደ ህይወቱ ይመለስ። አንተም ወደ ራስህ ወደ ህይወትህ ተመለስ። ምን አገባ ስለ ቲጂ ነው? ከቲጂ ጋር ተፈራርመሃል ነው? ምን? ኧረ በመድኃኒዓለም ስም እንዴ! ይህ ልጅ ማርያምን በጣም እኔ እንጃ መናገር የማልፈልገውን ቃላት ከአንደበቴ ሊያወጣው ነው። ርባ አብርሃሙ ስላሴ ስምር እስማ አንተ እኛ ኢትዮጵያውያኖች ማለት ነው ተመሳስለን ነው የምንኖር፣ ተፈቃቅረን ሙስሊም ከክርስቲያኑ፣ ክርስቲያን ከሙስሊሙ ተበዳድሮ አብሮ በልቶ አብሮ ጠጥቶ ነው ያ እኔ የማውቀው እንደዛ ነው። እኔ አሁን ለምሳሌ እህቶቼ የአክስቴ ልጆች ሙስሊም ናቸው። ሙስሊም ስልክ እነሱ ክርስትና ተነስተዋል፣ ግን አባቶቻቸው ሙስሊም ናቸው። ከነሱ ቤተሰቦች ከነሱ አክስቶች በልተን ጠጥተን ተጫውተን ነው ያደግነው። በስመ አብ ወወልድ ወመንፈስ ቅዱስ ከኛ ቤት በልተው ከነሱ ቤት በልተን ከተማ ስመጣ ጎንደር ከገባው ጀምሬ ማለት ነው እንደዛ ነው እኔ የማውቀው። ትዳር ሲያፋቱ አላውቅም። እኛ ኢትዮጵያውያን ተመሳስለን ተፈቃቅረን ነው የምናውቀው። አንተ ግን ወፍ ዘራሽ ነህ፣ እርግጠኛ ነኝ ወፍ ዘራሽ ነህ። በጣም ባለጌ፣ ቆሻሻ፣ ደደብ፣ ደነዝ ነህ። ትዳርን ፍቱ አይባልም። ትዳርን ሰው ሲያስማማ እንጂ ትዳርን ሰው ሲያስፈታኝ አይቼም ሰምቼም አላውቅም። ለመጀመሪያ ጊዜ አንተን አየሁ። እግዚአብሔር ይቅር ይበልህ ሙሄ። ወደ ቀልብህ ተመለስ፣ ወደ ራስህ ተመለስ። ሸም ነው፣ ነውር ነው። እናረጉ እነዚህ ሁለት ህፃናቶች አባታቸው ጋር ተለይተው የሚያድጉ ነው። አባታቸውን የሆነ ያቀድክለት ያሰብክለት ነገር አለ ነው። ከዛች ከቲጂ ጋር ሆነ ምን አስነካች? ቲጂ የምትባለው ስልክ አምታ ሀብላ የምታስሰጠው ለልጁ ካንተ ጋር ተቀጣጥራ አገናኝ ስትል ወይም ደግሞ ሁለታችሁ የቀመራችሁት ቀመር እንደሆነ ያተናገራችሁ እውነቱን ደግሞ ነግራታል።
በቃ እንድትፋቱ ሰማንያ እንድትቀዱ ነው የምፈልገው አልክ። ደፋር ነህ። አይንህን በጨው ነው እንደ ጠረከው። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ራስሽ ሴት ነሽ። አንቺ ትጅ የምትባይው ነብራራ ማለት ነው ሴት ነሽ። ነገ ተወልጃለሽ። ነገ የውብዬ ጣፈንታ ይድረስሽ። ሌላ ምንም አልልሽም። ውብዬ ያነባችው እንባ መብረቅ ሆኖ ይምታሽ። አንተም ውብዬን ያነባችው እንባ ናሁምን ያለ ሀበሳው ያለ እንትኑ እንደዚህ የምታንከራተቱት የናሁም እንባና የውብዬ እንባ ጎርፍ ሆኖ ይውሰዳችሁ። ሌላ ምንም ልላችሁ አልችልም። ጎርፍ ሆኖ ይውሰዳችሁ። የነሱ እንባ ጎርፍ ሆኖ ይውሰዳችሁ። በአብርሃሙ ስላሴ ስም ረቅ የስላሴ ባሪያ ከዚህ ነገር እመብርሃን እናት ያደራሽን የሰውን ህይወት ሳልበጠብጥ እንዲሁ የሰውን ትዳር ሳልበጠብጥ ሞቴን በቅርብ አድርጊው። እኔ እንደዚህ አይነት ነገር አልወድም። ሰው ሲጣላም ደስ አይለኝም። የሰውን ህይወት መበጥበጥም አልወድም። አንተ ግን ቆሻሻ ነህ። እመቤቴ ምስክሬ ትሁን። የአብርሃሙ ስላሴ ምስክሬ ነው። በጣም ባለጌ ነህ። በጣም ሸም ነው። እስኪ ቆም ብለህ ቪዲዮህን እየው። ሙሄ ወደ ራስ ተመለስና ቪዲዮውን እየው እስኪ። መጀመሪያ ስትጀምረውና ስትጨርሰው 2 ጊዜ 3 ጊዜ ሽማግሌ ያስክ እየተንበረከክ ማስመሰል በዚህ ልክ እንዴት ነው? ጎበዝ ነህ። አረ ስማ፣ ይቅር በሉኝ የዩቲዩብ ተከታታዮቼ፣ ይቅር በሉኝ ባስቀየምኩኝ፣ ያስከፋውት ካለ በጣም ይቅርታ። እውነት የሰው ትዳር ሲበጠበጥ ቆመ ማየት። ምክንያቱም እኔም በውብዬ ጫማ እኔ ስለደረሰኝ ነው። የኔን ባል ጓደኛው 80 አንሰሪና እንሂድ ስላይል ሂጂ ስላለኝ ነው። ባልሽን ተይው። ከዛ ደግሞ አረ ብዙ ነው ነገሩ። ከዚህ ባለቤቴ እንዳጋጣሚ የሰትዮዋ ስልክ እኔ ስልክ አልነበረኝም ለ6 ወር ማለት ነው። ባሰሬ ስልክ በወንድሙ ስልክ መስመሩን አስገብቶ ባትሪው ተበላሽቶበት ወደ እኔ ስደውል መስመሩን ቁጥሩን ከወንድሙ እጅ ተቀብሎ ማለት ነው ባሰሬ ይሞ እየደወለ አሰሬ እንድትመልሰኝ እንዳልሰራ የቆሻሻ ቪዲዮ ይልክብኝ ነበር። ወደ አሰሬ ግን መልካም ሰው ስለነበርሽ ነፍሷን ይማረውና ብሎክ አደረገችው። ማለት በቃ የማይሆን ሴትና ሴቶች መጥፎ ነገር እያደረጉ ቪዲዮ ይላከብኝ ማለት በቃ ባል የኔን ማለት እንዲያድግ እንዲቀየር ስለማይፈልግ ሰው እንድንሆን ስለማይፈልግ እኔ አሰሬ እንደዚህ አይነት ሰው ከሆንሽማ አላሰራሽም ብላ መልሳ ወደ ኢትዮጵያ እንድትልከኝ አርጎ ነበረ። ግን እግዚአብሔር ይመስገን እና የባል ጓደኛ መልካምም አለ ክፉም አለ። እንደሙ ይሄ አይነት ነው ያን። ይሄ ደግሞ የኔ የባሌ ጓደኛ ልክ እንደሙ ይሄ አይነት ከሳሚ ላይ አይኑን አይነቅልም። በቃ የሳሚ እድገት ለሱ ያቃጥለዋል። ልክ እንደሙ ይሄ ማለት ነው 80 አስረሽ ማለት ያው ሰሪና ከኔ ጋር ሂጂ ማለት 80 ላይ 80 ልጅ እያለኝ ለዛም ዘመዱ ነው። በዛ ላይ ጓደኛው ነው። በዛ ላይ አብሮ ነው የተማሩ። በዛ ላይ ጎረቤት ናቸው። እንደዚህ ቡና ይጠጣጣሉ። ዘመዶች ነው ማለት ነው። እንደዚህ ነው ያደረገ። ዛሬ ሰው ተበላሽቷል። መተማመን ራሱ አያስፈልግም። እና ውብዬ ወደ ራስሽ ንቂ ውብዬ ንቂ፣ የኔ ውድ ንቂ፣ የኔ ማር ንቂ። ሰው እንዳታምኝ። አንድ ልጅ ከቤት ሲገባ በጥፊ አውልቀሽ ጣዩ። ታዲያ ደግሞ በቢላ አይኑ ሙጊና ዛው የራሱ ጉዳይ። ረበ ብርሃኑ ስላሴ እንዲህ ብዬ ለመናገር ይቅርታ አድርጉልኝ። ምክንያቱም ስደት የሚያያችሁ ሴቶች እህቶች ታውቁታላችሁ። ውብዬ በስደት ተቃጥላ ይሆነኛል ያለችው ባሏን ነው እንደዚህ ክፉ እየተመከረባት ያለ በማያውቁት ባልና ሚስቱ ባልገባቸው ባላወቁት ነገር ይሄው እንደዚህ እየተሰቃዩ ያሉት ማለት ነው። እና ወደ ራሳችሁ ተመለሱ እህቶች፣ ራሳችሁን ጠብቁ። ሰው አይታመንም ካልተቀበረ በስተቀር። የሰው ልጅ በህይወት እያለ ጓደኛ አይታመንም። የሰው ልቡ የወፍ ወንዱ አይታወቅም። በዚህ እና እህቶች ተጠንቀቁ፣ ራሳችሁን ጠብቁ። አብሮ መብላት አብሮ መጠጣት እንደዚህ ከሆነ ከባድ ነው። አንተ ያበሉ እጃቸው ያጎረሱ እጃቸው አያንቅህም። አብራቸው የሳከው የተጫወቱ እንኳን ነውና ለብዙ ዘመናት ጓደኛሞች ሆነ የነበርከው ሰው ይቅርና ማለት ነው ለአንድ ቀን ያየኸው ሰው ራሱ ያሳዝንሃል። ህፃኑ ያሳዝንህም አባዬ ሲል የምትመጣው ህፃን ወደዚህ ምድር የምትመጣው ህፃን ታሳዝንህም። አንተ በስማም የህሊና ቁስል እኮ እስከመቼ ድረስ የሆነ ነገር ብታደርገው እንኳን ናሁን ማለት ነው። እኔ ምክንያቱም የሆነ ቪዲዮ ናሁም የሚባል ከሐረር የመጣ ልጅ ማለት ነው ጸበሉ ሰድህ ብሎት ናሁም ራሱን ሲስት አይቼዋለሁ። ያ ማለት ያንተ ድምጽ እስከ ወዳኛው ያታሸልባለህ ዝም ትላለህ ሲል ነበር። ያ ማለት አንተ የሆነ ነገር አድርገሃል ማለት ነው። ሙሄ ወደ ራስ ተመለስ፣ ወደ ቀልብ ተመለስ። ሃይማኖት የማይፈቅደውን ነገር አታድርግ። ነውር ነው፣ በጣም ነውር ነው። በጣም በስመ አብ ወወልድ ወመንፈስ ቅዱስ። ውድ ተመልካቾቼ ይቅርታ አድርጉልኝ። መልካም አዳር። እኔ ሳልፈልግ ነው ቪዲዮውን የቀረጽኩት፣ ተናድጄ ነው።
ተበሳጭ። እኔ ደግሞ አልችልም። ሰው ሲጎዳ ሰው ሲጠቃ በጣም ነው የምጠላ፣ አልወድም። ነገ በኔ ነው። ምክንያቱም እኔ እንጃ። በቃ ለማንኛውም መልካም አዳር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሀይ ላቭ ዩ